ኦኬ ጋይስ የጂሜል ፋርመር አሰራር በአጭሩ እናያለን ማለት ነው። ቦቱን ከከፈታችሁ በኋላ እዚች ጋር ከታች እንደምትመለከቱት ሬጂስተር ኒው ጂሜል የሚል አለ። እሱን ትነኩታላችሁ። ከዛ አውቶማቲክሊ ሳይን አፕ እንድታደርጉ የሚፈልገውን ኢሜል ኢንፎ ይልክላችኋል። እነዚህን ኮፒ በማድረግ ታስገባላችሁ ማለት ነው። የመጀመሪያው ፈርስት ኔም ኮፒ ታደረጉና ወደ ጂሜል አፕሊኬሽን ኢሜል የሚባለው አፕሊኬሽን ትገባላችሁ። ወር ደግሞ በፕሌይ ስቶር ምናምን አድርጋችሁ መክፈት ትችላላችሁ ማለት ነው። ከዛ እሱ ከከፈታችሁ በኋላ ጂሜል የሚለውን አድ አናዘር አካውንት የሚለውን አንዴ ትነኩታላችሁ። ከዛ ጉግል አካውንት ስለሆነ መክፈት የምንፈልገው እዚች ጋር ጉግል የምትለዋን እንነካታለን። ጉግል አካውንት ማለት ኢሜል ማለት ነው፣ ተመሳሳይ ነው። ከዛ እዚህ ጋር ሎድ ካረገ በኋላ ላይክ ፊንገር ፕሪንት ነው ይጠይቃችኋል። እሱን ወይ ፊንገር ፕሪንት ወይ ደግሞ የስልካችሁ ፓስወርድ ካስገባችሁለት በኋላ ፓተርን ካስገባችሁለት በኋላ ይከፍታል እንደዚህ። ከዛ ክሬት አካውንት የሚለውን ነው የምናኩት። ክሬት አካውንት የሚለውን ትነካላችሁ። ከዛ ፎር ማይ ፐርሰናል ዩዝ የሚል አለ። እሷን አንዴ ትነካላችሁ ማለት ነው። ከዛ እዚህ ጋር ፈርስት ኔም ኮፒ ያደረግነውን እዚህ ጋር ፔስት እናደርገዋለን። ሰከንድ ሹር ኔም ስላልሰጡን ማለትም ሁለተኛ ስም ስለሌለ ኦፕሽናልም ነው፣ ስለዚህ አያስፈልገንም። ከዛ ደዩን እዚህ ጋር ታስገባላችሁ። ከዛ እዚህ ጋር መንዝ የእድሜያችሁ ምናምን ነው የሚለው፣ እናንተ ደስ ያላችሁ ማስገባት ትችላላችሁ። ላይክ ምንም የሚያስፈልግ ነገር ስላልሆነ ማለት ነው። ከዛ እዚህ ጋር ደግሞ ትመጡና እዚህ ጋር የሰጣችሁ ኢሜይል አለ። እዚህ ጋር እንደምታዩት ኢሜይል የምትላለች፣ እሷን አንድ ጊዜ በመንካት ኮፒ እናደርጋለን ማለት ነው። እሷን አንዴ ስትነኳት ራሱ ኮፒ ያደርጋል። ኮፒ እንዲደረግ አድርገው ነው እንትን ያሉልን። ስለዚህ ካስገባችሁ በኋላ ኔክስት ትሉታላችሁ። ፓስወርድም ሰጥተውናል እዚህ ጋር እንደምታዩት ከታች ከኢሜይል ታች። እሷን ኮፒ ታደረጉና ድጋሚ ፔስት፣ ከዛ ኔክስት ትሉታላችሁ። ከዛ ሪቪው አካውንት ኢንፎ ምናምን የሚል ነገር አለ። እሱን ታልፉና አይ አግሪ የሚለውን ተነኩታላችሁ ማለት ነው። ከዛ ኢሜይላችሁ ተከፈተ ማለት ነው። ይሄ ሎድ አድርጎ ሲጨርስ ኢሜይላችሁ ይከፈታል። አሁን ምንድነው የሚቀረን? ሪከቨሪ ማስገባት አለ። ሪከቨሪ በጣም ግድ ነው። ሪከቨሪ አልፋችሁ ደግሞ ቲኤፍኤ የሚባል አለ። ቲኤፍኤ ማለት ጨራርሳችሁ ሪከቨሪ ስልክ ቁጥር ስታስገቡ ነው። ቲኤፍኤ ማስገባት ማለት በስልክ ቁጥራችሁ ቬሪፋይ ስታደርጉት ማለት ነው። ምንም ኢሜይል ያልተከፈተበት እንትን ምናምን ካላችሁ በስልክ ቁጥራችሁ ቬሪፋይ አድርጋችሁ 0.14 ዩኤስዲቲ ማግኘት ትችላላችሁ። ኦር ደግሞ ያለ ሪከቨሪ ነው የምፈልገው ካላችሁ ደግሞ ወደ 0.13 ታገኙ ይሆናል ማለት ነው። ሶ እዚህ ጋር ትመለሱና ደን የሚለውን ትነኩታላችሁ፣ ሪከቨሪ ኮድ እንዲሰጣችሁ ማለት ነው። እዚህ ጋር ደን የምትለዋን አንዴ ስነኳት እዚህ ጋር ቱኤፍ ኢኔብል አደርጋለሁ የምትሉ ከሆነ ከላይ መንካት ትችላላችሁ። እዚህ ጋር ኮምፕሌት ትጨርሳለሁ ማለት ከፈለጋችሁ ደግሞ እዚህ ጋር ኮምፕሌት የሚለውን በመንካት በ0.13 መስራት ትችላላችሁ። ቱኤፍ ማለትም ምንም ኢሜይል ያልተከፈተበት ሲም አለኝ በሱ ቬሪፋይ ማድረግ ይችላለሁ ካላችሁ እሱ መንካት ትችላላችሁ። ካልሆነ ግን እዚህ ጋር ኮምፕሌት የሚለውን ስነኩ ሪከቨሪ የሚል ይሰጣችኋል። እሱን አንድ ክሊክ ስታደርጉት ራሱ ኮፒ ያደርግላችኋል ማለት ነው። ከዛ በመመለስ ወደ ኢሜይል አካውንት ወደ ከፈታችሁት ኢሜይል አካውንት ይህን ሪከቨሪ ታስገባላችሁ ማለት ነው። እዚህ ቪዲዮ ላይ በደንብ ግልጽ አድርጌ ነው እየሰራሁላችሁ ያለሁት። ላይክ እዚህ ጋር ትመጡና ማኔጅ ዩር ጎግል አካውንት እንትላለች። እዚህ ከላይ እንደተመለከታችኋት ማኔጅ ዩር ጎግል አካውንት ስትነኩት ወደ ጎግል አካውንታችሁ ኢንፎርሜሽን ላይክ ፓስወርድ መቀየር የመሳሰሉትን ነገር ወደምታደርጉበት ኢንተርፌስ ይወስዳችኋል ማለት ነው። እዛ እዚህ ጋር እንደምትመለከቱት እኛ ምንድነው የምፈልገው ሴኩሪቲ ኤንድ ሳይኒን የምትላለች። እዚህ ጋር ካያችኋት ሴኩሪቲ ኤንድ ሳይኒን የምትላለች፣ እሷን ትነካላችሁ። ከዛ ይሄ ከጨረሰ በኋላ ወደ ታች ስክሮል ታደረጉና ሪከቨሪ ኢሜይል የምትላለች እዚህ ጋር እንደምትመለከቷት ሪከቨሪ ኢሜይል እዚች ጋር በቀስት ያደረጉበት አለ። እሱን አንዴ ትነካላችሁ ማለት ነው። እዚህ ጋር ቬሪፋይ በፊንገር ፕሪንት ምናምን ሊጠይቃችሁ ይችላል። እሱንም ካስገባችሁ በኋላ ይመጣል አድ የምታደርጉበት ቦታ ይወስዳችኋል። ሪከቨሪ ኢሜይል ማለት ነው። ከዛ እዚህ ጋር አድ ሪከቨሪ ኢሜይል እንለዋለን። ኮፒ ያደረግነውን ኢሜይል ፔስት እናደርጋለን።
ከዛ ሴቭ እንለዋለን ማለት ነው። ሴቭ ካላችሁ በኋላ እዚህ ጋር ቬሪፋይ የምናደርግበት ምንም አይነት ዌይ ስለሌለ እነሱም ቬሪፊኬሽን ኮድ ስለማይልኩልን ካንስል ነው የምንለው። እነሱም እንደዚህ ነው አድርጉት የሚሉት። ስለዚህ ካንስል ካላችሁ በኋላ ትወጣላችሁ። ይኸው ኦልሬዲ ገብቷል፣ ግን ቬሪፋይ አልሆነም። ሶ እዚህ ጋር እነሱም የሚፈልጉት እስከዚህ ስቴፕ ነው። በቃ እዚህ ጋር ጨርሳችኋል። ተመልሳችሁ በመምጣት ኮምፕሌት 0.13 የምትለዋን ትነካላችሁ ማለት ነው። ከዛ ቼኪንግ ኢን ፕሮግረስ ብሏል። ፕሊስ ዌት ብሏል። ይሄኛው ቼኪንግ 2 ቀን ይቆያል። ፖስትሊ በደንብ ነግሬያችሁ ነበረ። 2 ቀን ይቆያል። ከ2 ቀን በኋላ ወደ ባላንሳችሁ $0.13 ይገባል ማለት ነው። እዛ የዛኔ ጨማምራችሁ ሊሆን ይችላል፣ እንደፈለጋችሁ ማውጣት ትችላላችሁ። ዊዝድሮዋል ኦፕሽንም እንደነገርኳችሁ ብዙ አይነት አለ። በፔር በሊትኮይን ምናምን ማውጣት ትችላላችሁ። አሪፉ ሊትኮይን ነው። በባይናንስ አድርጋችሁ ማውጣት ትችላላችሁ። እና የጂሜል ፋርመር ይህን ይመስላል አሰራሩ። ፒስ አውት